ሰላማዊ ታደሰና ዘመናዊ አበራ ይበጀናል የምትሉትን እቃ ለማንሳት አንሶ አላልኩም ሳብ ባረጋችሁ ቀድሞ የወንድሙ ዘርም ምግባቸውን እያወጡ ነው። ቃሪያው የፈረንጁን ቃሪያ ነው የተጠቀማችሁት ወይስ ቀጭኗል? አዎ ኮሱን ነው። አየሽ ግባት ሲባል የፈረንጅ ቃሪያ ነው አይደል? ግባት የሰጠናችሁ አይ እንደው ይወዳል ብለሽ በቀረሽ ነው እንትን አልሹ ነገሩን እንትን አይ በቃ ምልሽ ብትዩስ በቃ እሺ ይሁን። ስሙዚ እና ሚልክ ሼክ ብዙ ሰዎች ስሙዚ እንደ ምግብም እንደ መጠጥም ነው አክት የሚያደርገው። ወንድሙ ትልቅ አይ ቆይ እንዴ አይ እንትን ላርግለት ዳቦና ጥፌ ሳንዱች ላርግለት ብላ ነው። አይታዩ እሺ እናት ሁሉ ጊዜ ቢኖር ደስ ይላል። አረ በቃ እኔ ሊድ አይታችሁ ከመጣችሁ የተወደዳችሁና የተከበራችሁ ውድ አባይ ቲቪና የሼፍ ዚማጀት ቤተሰቦች እንዴት ሰነበታችሁ? እንዴት ከረማችሁ? እንዴት አላችሁ? እኛ እንደተለመደው በሰዓታችን አሁንም ሁለት ግሩፖችን ይዘን በሰዓታችን መተናል። ይሄ ውድድር ያማረና የተቃና እንዲሆን የሁል ጊዜ ስፖንሰራችን አልፊ ትሬዲንግ ነው። አልፊ ትሬዲንግ ይሄ የምታዩትን ሙሉ የኪችን ዕቃ ያሟላልን ነው። ከልብ እናመሰግናለን። አልፊ ትሬዲንግ የሚገኘው ካቴድራል ትምህርት ቤት አካባቢ ወለላ ኮመርሻል ቁጥር 1 ምድር ቤት እንዲሁም ብዙ ሳትርቁ እዛ ወለላ ኮመርሻል አጠገብ ቁጥር 2ን ታገኛላችሁ። ለተለያዩ ለሆቴሎች ለ5 ስታር ሆቴሎች፣ ለሬስቶራንት፣ ለዳቦ ቤት፣ ለኬክ ቤት፣ ለአይስክሬም የሚሆኑ የተለያዩ እቃዎች አላቸው። እዚህ በሚገኘው ስልክ ቁጥር እየደወላችሁ ሂዱና በጥሩ ዋጋ በጥሩ መስተንግዶ ሸምቱ። አልፊ ትሬዲንግን አሁንም ከልብ እናመሰግናለን። ዛሬ እንደተለመደው ለተወዳዳሪዎቻችን 6 ግብአቶች ሰጥተናል። የሰጠናቸው ግብአቶችም ማር፣ ቅርንፉድ፣ እንጆሪ፣ የተፈጨ ስጋ፣ ዱባና ካፕሲካም ወይም የፈረንጅ ቃሪያ ነው። ዛሬ በሰጠናቸው 6 ግብአቶች ሼፎቻችን ቢሆኑ ምን ሊሰሩ ይችላሉ የሚለውን ቅድመ ግምት ከሼፎቹ እንሰማለን። ሼፍ ፍሳ በመጀመሪያ እንዴት ናችሁ? እግዚአብሔር ይመስገን። አላላችሁ እንዴት ነበረ? አሪፍ ነው። እኔ ናፍቃችሁኛል። እናፈቋችሁ እኮ ሼፍ ዚማጀት ዩቲዩብ ቻናል ላይ የገባችሁ ሰብስክራይብ ያደረጋችሁ ማየት ነው። ዛሬ በተሰጠው ግብአት ሼፍ ፍሳ እንደው ምን ሊሰሩ ይችላሉ? እንግዲህ አቅማቸውን ባላቅም እንደው ምናልባት ይሰሩታል ብዬ ማስበው የተፈጨ ስጋ ስለሆነ ካራሜላይዝድ ቢፍ ስቴክ ሊሰሩት ይችላሉ። ማለት እንደ በርገር ይሰሩትና ካፕሲካሙን፣ ቅርንፉዱን እነዚህን በጣም ይፈጥሩበታል ከስጋው ጋር ብዬ አስባለሁ። እና እሱን ከእንቁላል ጋር አንድ ላይ ጠፍጥፈው እንደ በርገር ይሰሩትና ከዛ ማሩን ካራሜላይዝድ አድርገው ወይንም ብራውን አድርገው በሱ የሰራው የተጠበሰውን በርገር በሱ አሳልፈው ከዱባ ፍራይድ አድርገው ከጎኑ ከዳቦ ጋር ሊያቀርቡት ይችላሉ ብዬ አስባለሁኝ። ጎበዝ ከሆኑ ከባዱን ነገር ሼፍ ፍሳ የወሰደው ይመስለኛል። ፍሬ እንደው የማል መቀመጥ ብዙ ጊዜ አንድ ቀን ፍሬን እዚህ ማስቀመጥ አለበት። ችግር የለም። ቅድመ ወይም ደግሞ ካንቺ አልወሰደብኝም። እኔ የምገምተው ሁለት ነገር ይሰራሉ ብዬ ገምታለሁኝ። አንደኛ የተፈጨ ስጋውን ቃሪያውን አንድ ላይ አድርገው ሽንኩርት ምናምን ጨማምረው ዱባውንም አብረው አድርገው ስቲር ፍራይ ካረጉ በኋላ እንጆሪው ቅርንፉዱንና ማሩን ብቻውን የሚሰሩት ይመስለኛል። እንጆሪውን ይከትፉትና በማር ለውሰው ቅርንፉዱን ደግሞ ትንሽ በውሃ አንተክትከውት እንደ ሲረፕ ነገር አድርገው ከማሩ ጋር ወይ ሚክስ አድርገው ውሃዋን ከማሩ ጋር ሚክስ አድርገው ለእንጆሪው ትንሽ እንጆሪያችን የኛ ኮምጠጤ ማለት ነገር አለው አይደለ? እሱን በማሩና በቅርንፉድ ውሃ አድርገው ያጣፍጡትና ከስቲር ፍራዩ ጋር ብቻዋን በትንሽ እቃ ወይ ደግሞ ከጎንም አድርገው ሊያቀርቡ ይችላሉ ብዬ አስባለሁ። ስጋውንና ዱባውን ቃሪያውን ግን አንድ ላይ ያበስሉታል ብዬ ነው የምጠራጠረው። እንጆሪ በጣም ስለሚጎመዝዝ መብላት እየፈልኩ አልበላም። በማሩና ግፍ ነው የሚያደርገው። ማር ያረጉበታል። ቅርንፉድ ደግሞ ስለሰጠናቸው ቅርንፉዱን አፍልተው ትንሽ እሱም በጣም ካንተከተኩት የሆነ የቅርንፉዱ እንደ ቀረፋ አይደለም አይደለ ጣሙ። ይሄኛው ትንሽ ኃይለኛ ስለሆነ አንተክትከው ትንሽ ቅርንፉድ ትንሽ ማር አድርገው እንጆሪውን ለውሰው ያቀርቡታል የሚል ግምት አለኝ። ሼፍ ማተቤ እመኛለሁ ብለህ ጨምር። በነገራችን ላይ ዱባ
ራሱን ችሎ አንድ እንትን የሚወጣው እንትን ነው። በቃ የማይገባበት ግብአት ስለሌለ 3 አይደለም ያው 103 ብንሆን እንትን አይልም። በጣም ቫራይቲው ሰፊ ነው። ስለዚህ ዱባው ፑሬ የምንለው አለ ወይ ቀቅለው ደግሞ ሮስት አድርገውት ከፈጩት በኋላ ፑሬው በፓንኬክ መልክ ሊዘጋጅ ይችላል፣ በስናክ መልክ ታዘጋጀው ይችላል። ስለዚህ ፑሬው ላይ ተጨማሪ ዱቄት፣ እንቁላል፣ ወተት፣ ትንሽ የቤኪንግ ፓውደር አድርገው ከፑሬው ጋር ሚክስ አድርገውት እንደ ፍላት ፓንኬክ ወይ ደግሞ እንደ ፍሪተር የምንለው ከጋገሩት በኋላ ፑሬ ማለት ጀስት ይሄ የተፈጨ ነው። ፑሬ ማለት የተፈጨ ወይ ደግሞ የላመ እንደማለት ነገር ነው። ሮስት ተደርጎ ወይ ደግሞ ተቀቅሎ ነው ዱባው ሊፈጭ የሚችለው። ስለዚህ እሱን ፑሬ ከዱቄት ከወተት ከእንቁላል ትንሽ የቤኪንግ ፓውደር አድርገው እንደ ፒታ ወር ደግሞ ፍሪተር እንለዋለን አሊያም ወይ ፓንኬክ አይነት ሳይዝ እንሰራውና ዱባውን ምንድነው ስጋውንና የቃሪያውን ጠብሰው ከላይ እንደ ስታፍ ዳርገው ሌላ ደረበህበት እንደ ስናክ ስትሮበሪውን ከኩከምበር ከሽንኩርት ወይ ደግሞ ኪያርክም ነው ከሽንኩርት ጋር ሳላድ አድርገ ነው ማሩን ሌመን ጨምረበት ሃኒ ሌመን ድሬሲንግ ሰርተ ነው ከሳላዱ ጋር ሚክስ አድርገ ነው ለስናኩ እንደማባያ ይሆናል ማለት ነው። ጥሩ ነው። ግን ፈታኙ ግብአት ዛሬ ምን ይሆናል? እንደው ፍሳ ምን የሚፈትናቸው ግብአት? እንጆሪው የሚፈትናቸው ይመስለኛል። ፍሬስ እንጆሪ ይፈትናቸዋል። ቅርንፉዱንም ይፈትናቸው ይመስላል። ፈጭተው ነው እንደ አልኩት በውሃን ተክትከው ነው። ብዙ ቅርንፉድ ለሻይ ነው የለመድነው፣ ሻይ ላይ ስለሆነ የለመድነው። እሱን የሚጨምሩበት ቦታ ትንሽ እሱ ግራ ሊገባቸው እንደ ፍሳ እንዳለው ግን በርገሩን ሰርተው የቅርንፉድ ሻይ ከጎን ሊገጥጥ ይችላል። ማተቤስ አይ ስትሮበሪ ነው የሚፈትነው ስትሮበሪ ነው። እስቲ ሼፎቹ እንዳሉት ተወዳዳሪዎቻችን በስትሮበሪ በእንጆሪ ይፈተናሉ ወይስ አይፈተኑም የሚለውን ከደቂቃ በኋላ የምናየው ይሆናል። አሁን ተወዳዳሪዎቹን ወደዚህ እንጋብዛለን። በመጀመሪያ ወደዚህ የምጋብዝላችሁ ቤዛዊት መንግስቱና በእምነት መኮንን። ሰላማዊት ታደሰና ዘመናዊ አበራ። ነው ተቃቀፉ አንድ ነው አይሻል? እሺ ያለች ጥሩ ነው። ተቃቀፉ። እኔ እንኳን አባባሌ አንድ ላይ ተሰሩ ነው ወይ በአንድ ምድጃ ብዬ ነው። ቀጥ ብላ ዘመናዊ ነሽ? ዘመናዊ ማን ስም? ሰላማዊት ነሽ? ጠብለሽ መጣሽ እኮ ወደ አብሮ ነው ያለው። ምንም አይደለም። እንኳን በሳቅ ተጀመረ ውድድሩ አይደል? የተወደዳችሁ ውድ ተወዳዳሪዎች እንኳን ወደ ተወዳጁ የሼፍ ዚማጀትና አባይ ቲቪ በሰላም መጣችሁ እያልኩኝ በጓደኞቼና በአባይ ቲቪ ሙሉ ክሩ እንዲሁም በተመልካቾቻችን ስም መልካም ምኞቴንም እየገለጽኩኝ እንኳን ደህና መጣችሁ እላለሁ። እንኳን ደህና ቆያችሁ። ሼፍ ዚማጀት የምግብ ዝግጅት ውድድር ከዚህ በፊት አይታችኋል? አይታችሁ ነው የመጣችሁት? በቃ እኔ ሊድ አይታችሁ ከመጣችሁ ምን መናገር ያስፈልጋል? የሚሰጠው ስንት ደቂቃ ነው? አይታችሁ ካወቃችሁ 35 በቤት ትምህርታችሁ እንዲህ ብታጠኑ አሁን እንደዚህ ያጠናችሁ በ35 ደቂቃ ውስጥ 3 ዳኞች ስላሉ አንድ አይነት ምግብ ግን በ3 ሳህን ትሰራላችሁ አይደል? የምንሰጣችሁ 6 ግብአት ነው። ግብአቱን ከመናገሬ በፊት በ2 ደቂቃ ለማሳያችሁ ለምነግራችሁ ግብአት የሚበጃችሁን ዕቃ ይጠቅመናል የምትሉትን ፊት ለፊት ባለው ቅርጫት ላይ ለሁለት ሆናችሁ ወይ ለብቻችሁ ከዛ ታነሳላችሁ። በ2 ደቂቃ ከዛ አንስታችሁ ካልጨረሳችሁ ወይኔ ሎሚ ወይኔ ቃሪያ ምናምን ብትሉ አይቻልም። ካሁኑ ልንገራችሁ ማለት ነው። የተሰጣችሁን ግብአት ከፍታችሁ እዩ ምን እንደሆነ እኔ ነግራችኋለሁ። እስከዛ የተፈጨ ስጋ አለ፣ የፈረንጅ ቃሪያ፣ ማር አለ፣ ዱባ አለ፣ እንጆሪ አለ፣ ቁርንፉድ አለ አይደለ? አያችሁት አይደል? እርግጠኛ አይታችሁታል። እሺ ዝጉትና እዚህ ላይ ብንጨምር ይበጀናል የምትሉትን ዕቃ ለማንሳት አንሶ አላልኩም። ሳብ አረጋችሁ ቀድሞ። እሺ 2 ደቂቃ ተጀምሯል።
1 ደቂቃ ይቀራችኋል ነው ያልኩት። ቅመማ ቅመሞች ከጠረጴዛችሁ ጀርባ አሉላችሁ። ስለዚህ አያሳስባችሁም። 30 ሰከንድ ይቀራችኋል። አራት ሰከንድ ይቀራል። አለቀ። ከዚህ በኋላ ምንድነው? ከመደርደሪያ ላይ ዕቃ ማንሳት አይቻልም። ለደጋፊዎቻችሁ እናንተን በሞድል ገጥሟችሁ ወደፊት ካለፋችሁ ይዛችሁት አብሮ የሚያልፍ የግሩፕ ስም ያስፈልጋል። ስለዚህ ዘበናዊና አብሮ አደግ የሚል ዘፈን ነበር አይደል? እርጅኛ አብሮ አደጌ እሱን በሉልን እስቲ አንዴ በእናታችሁ በሉ። ሙዚቃ ልችል እኔ የለውም። መኖር አለሽ ሙዚቃ ላይ ነው የሌለሽ? እኔም የለሁም። እሱ እናንተ ትሉላችሁ እርጅኛ አብሮ አደጌ አታውቁትም? የዘጠናዎቹ ናቸው ያውቁት። አብሮ አደግ ናችሁ? ስንት ዓመት? እሱ ደግሞ ከባድ ነው። አሁን እሱ ከተናገራችሁ እድሜያችሁም ሊታወቅ ነው። ችግር የለውም ማለት ከልጅነት በሚለው ያው እናቶቻችን እየኖሩበት የተወለዱበት ስለሆነ እኛም እየኖርንበት ነው። እናቶቻችሁም ጓደኛሞች ናቸው። በጣም ደስ ይላል። እንደዚህ አይነት ውርስ ነው ደስ የሚለው። እንደንዴ እኮ ከማይረባ ውርስ እንደዚህ አይነት ውርስ ይሻላል አይደል? እስቲ እናጨርጭ። የእናንተስ የግሩፓችሁ ስም? የአቶ ወንድሙ ዘር። የአባታችሁ ስም እዛ ላይ ወንድሙ የሚል ነው። አያት ነው? አያታችን ነው። አቶ ወንድሙ አሉ? በህይወት የሉም፣ ግን ያዩናል እኮ። አንጋፋዎቹ አሉ አንጋፋዎቹ። ስለዚህ ዛሬ ነገራችሁን የመጣችሁት ብዙ ወከለን። ውድድሩን ካሸነፋችሁ አቶ ወንድሙን ዘር በሙሉ ጠርታችሁ አንድ ላይ ነው የምታዩት። አይ በተሸነፉም እንደዛ አድርጉ። ዋናው አቶ ወንድሙን አስጠርታችኋል አይደል? አቶ ወንድሙ 14 ልጅ አላቸው። የልጅ ልጅ 47 ደርሷል። እኛ 3ኛ ትውልድ ነን። የልጅ ልጅ ደግሞ 30 ቤት ገብተናል። አቶ ወንድሙ ትልቅ ሰው በመቶ 15 ዓመቱ ነው አያት ያረፈው። የኔ አባት ደግሞ በህይወት አለ 105 ዓመቱ። ይኑሩልሽ አሁንም በስመ አብ። ወንድሙ ግን ደስ ይላሉ። ያክስቴ ልጅ ነፍሳቸው በአጸደ ገነት ያስቀምጠው። አሜን። እህታማቾች ነን። ያክስቴ ልጅ ናት። የኔ አባት ለሷ አጎቷ ነው። የሷ እናት ደግሞ ለኔ አክስቴ ናት። ግን ወላድ ቤተሰብ ነው። በጣም ትልቅ ቤተሰብ ነው። በጣም አይ ጥሩ ነው፣ ደስ ይላል። አቶ ወንድሙ ጀግና ነበሩ። እንግዲህ አርበኛ ነበሩ። አርበኛ ናቸው እንዴ? 115 ከሆነማ አርበኛ የማይሆኑበት ምክንያት የለም። እንደው በ115 ዓመታቸው እንደው ምን ነበር የሚበሉት ግን እንደው ስትሰሙ? ጥሬ ስጋና ጠጅ ናቸው። ጥሬ ስጋ ተመጋቢ ናቸው እና ሸንቃጣ ናቸው። እኛ ያው ጥሬ ስጋው የሚሰራ ነው። ድሮ ጠጅ ድሮ አሁን እኮ ስጋው ያው ነው በልቶ ነው የሚመጣው እኮ በልቶ ነው የሚመጣው። እና ያንግ ናቸው በጣም በዚህ እንደዚህ እንደ እድሜያቸው አይደሉም። እኛ ቤት አሁን የኔን አባት ብታየው ረት ሳስተሻል እድሜ ነው የምትለው። በጣም ያንግ ነው። ስንት ዓመታቸው ነው አባትሽ? 105 ዓመቱ ነው። እና በቃ በትክክል ነው የሚያወራው። በጣም ዘናጭ ነው። አይ ያስታውቃሉ። አሁን እኮ ያንቺን እድሜ እኔ መገመት አልፈልግም፣ ግን ስንት ዓመት ምልሽ በቅንነት እንዳገለገሉ ስንት ዓመት በደንብ መገመት ይቻላል። የጀግና ቤተሰብ ነው። ጀግና ቤተሰብ ነው። አዎ እሱን ለማስጠራት ነው የመጣ ነው። ሞር ደግሞ ያው እናንተን በጣም ማግኘት እንፈልግ ነበረ። እዚህ ፕሮግራም ላይ ቀርባለሁ ብዬ በፍጹም አላሰብኩም። እሷ ናት እንትን ያለችው እና ሞር እናንተን በማግኘቴ ደግሞ ትልቅ አክብሮት አለኝ። እኛም ስላገኘናችሁ ደስ ይለናል። የተወደዳችሁ ውድ የአባይ ቲቪ እና የሼፍ ዚማጀት ቤተሰቦች 35 ደቂቃው ተጀምሯል።
ተወዳዳሪዎች ከተሰጣችሁ 35 ደቂቃ 5ቱን ደቂቃ ተጠቅማችሁ 30 ደቂቃ ይቀራቸዋል። አሁን የምታደርጉት ፍጥነት ለበኋላ በጣም ስለሚጠቅም ራሳችሁን ካደጋ እየጠበቃችሁ ፍጥነታችሁን ጨምሩ። መልካም እድል። ግን አያያዛችሁ ደስ ይላል። ኢንስትራክተር ኢዮብ ከዕለቱ 6 ግብዓቶች አንዱን መርጦ ሳይንሳዊ ትንታኔውን ይሰጠናል። ኢንስትራክተር ኢዮብ ፈረሱም ሜዳውም ይሄው። የኢትዮጵያ ምርጥ በሆነው በአባይ ቲቪ እና በሼፍ ዚ ማጀት የምግብ ዝግጅት ውድድር የምትከታተሉ ተመልካቾቻችን እንዴት ናችሁ? ዛሬ ደግሞ የምናቀርበው ከተሰጠው ግብዓት ውስጥ ቅርንፉድን ለማየት እንሞክራለን። ቅመምን በተመለከተ በተደጋጋሚ እዚህ ተወዳዳሪዎችም መጥተው ሲሰሩ እንደምናየው በጣም አንዳንድ መሰረታዊ ስህተቶች እየተሰሩ ስለሆነ እነሱ ላይ አንዳንድ መሰረታዊ ያሉ እይታዎችን ለማስቀመጥ እሞክራለሁ። ቅመሞች በምግብ ክፍል ውስጥ የሚሰጡት መሰረታዊ ዋና ነገር አለ። ቃና ጣዕም በመስጠት ያገለግላሉ፣ ሽታ ይሰጣሉ፣ ኮንተንት ይዘት ይቀይራሉ፣ ቀለም በመስጠት ያገለግላሉ። ከዛ ውጪ እነዚህ ፕራይመሪ ፋንክሽን የምንላቸው መሰረታዊ አገልግሎት የምንላቸው ናቸው። አንድ ቅመም ምግቡ ሲገባ ጣዕም፣ ሽታ፣ ይዘት፣ ቀለም ይሰጣል። ከዛ ባሻገር ደግሞ ሁለተኛ ሰከንደሪ ፋንክሽን የምንላቸው የቅመሞች ሰከንደሪ ፋንክሽን የምንላቸው አሉ። እነዚህ አንቲ ማይክሮባል ናቸው፣ ጸረ ተዋሲያን ናቸው ማለት ነው። አንቲ ኦክሲዳንት ናቸው። እንደ ማቆያ ፕሪዘርቫቲቭ እንጠቀማቸዋለን። የሜዲሲናል ቫልዩ አላቸው። ስነ ምግባዊ ወይም ደግሞ ይሄ ሕክምናዊ መድኃኒት አላቸው። ሌላው ደግሞ ራንሲዲቲ ፕሪቬንሽን የምንለው አለ፣ ወይም ደግሞ ይሄ ኦክሲዴሽንን መቀነስ ጥቅም አላቸው ማለት ነው። እነዚህ ታሳቢ ተደርገው ነው ቅመም ወደ ምግብ ውስጥ እንዲገባ የሚደረገው ማለት ነው። ስለዚህ ቅርንፉድን ስንመለከት መሰረታዊ እነዚህን ነገሮች ባካተተ መልኩ ቅርንፉድን ማየት እንሞክራለን። ቅርንፉድ ውስጥ ማንጋኔዝ አለ፣ ካልሽየም አለ። በጣም በዩኒክ በተለየ መንገድ የምናየው ማንጋኔዝ አለው። በውስጡ ካልሽየም አለ፣ ቫይታሚን ኬ አለ፣ ፖታሲየም እና ቤታ ካሮቲን የሚባሉ ንጥረ ውህዶች አሉ። እነዚህ ውህዶችን ቅርንፉድን የተለየ ያደርጉታል። ከዛ ውጭ ደግሞ ቅርንፉድን ለየት ከሚያደርገው አንዱ ኢግኖል የሚባል ውህድ አለ። በተለይ ይሄ ዘይቱ ውስጥ ያለ ኬሚካል ሰብስታንስ ነው። ስለዚህ ቅርንፉድ በምግብ ውስጥ በጣም መሰረታዊ ነገሮችን ይሰጣል። ምን ነገሮችን ይይዛል የሚለውን ለማየት እንሞክራለን። በመጀመሪያ ደረጃ የአጥንትንና የሆርሞንን ስራ ወይም ደግሞ አጥንትን በማጠንከር ወይም ለአጥንት ጥንካሬ ከፍተኛ ጥቅም ይሰጣል። ሆርሞናችንን ፕሮሞት ያደርጋል። እንደ አንቲኦክሲደንትም ያገለግላል። ስለዚህ ቅርንፉድ ምግቦቻችን ውስጥ በጥሬ መልክ ወይም ደግሞ ሳይፈጭ በቀጥታ መግባት ይችላል። ተፈጭቶ መግባት ይችላል። ሳይፈጭ በቀጥታ መግባት ይችላል። በዚህ መልክ ሲገባ አጥንትን ፕሮሞት በማድረግ በጣም ይረዳል እና ሆርሞን በሰውነታችን ውስጥ የሚዘጋጁ ሆርሞኖችን በጣም ይረዳል። እንደ አንቲኦክሲዳንትም ነው፣ ጸረ ተዋሲ ነው ማለት ነው። ተዋሲያንን ከውስጣችን የማጽዳት ዲቶክሲፋይ የማድረግ ባህሪ ያለው ማለት ነው። ሌላው ብግነት ይቀንሳል። ቅርንፉድ በተለይ ይሄ ኢግኖል የሚባለው ሰብስታንስ በጣም ትልቅ በተለይ የልብ ህመምን ከመቀነስ፣ ዲያቤት ስኳርን ከመቀነስ፣ ካንሰርን ከመከላከል አንጻር በጣም ትልቅ ጥቅም አለው። ስለዚህ ቅርንፉድን መጠቀም አስፈላጊ ነው ማለት ነው። ሌላው ጨጓራ ህመምን በተለይ አልሰር የሚባለውን የጨጓራ ህመም በመቀነስ በጣም ትልቅ አስተዋጽኦ ያደርጋል ይሄ ሰብስታንስ። ስለዚህ በተለይ ይሄ አንጀታችን ላይ የሚገኘው ይሄ ሙከስ ሜምብሬን የሚባለው እሱን ቲክን በማድረግ በማወፈር እንዳይሳሳ በማድረግ በጣም ትልቅ አስተዋጽኦ ያደርጋል። ስለዚህ ቅርንፉድ እዚህ ውስጥ እንዲገባ ወይም ደግሞ ምግቦቻችን ውስጥ እንድናካትተው በጣም እንመክራለን ማለት ነው። ሌላው ደግሞ የጉበት ስራን በማፋጠን በተለይ ጉበት ላይ ሊከሰቱ የሚችሉትን የጉበት ችግሮች በማቅለል ደረጃ በጣም ትልቅ አስተዋጽኦ ያደርጋል ማለት ነው ኢግኖል የሚባለው በተለይ ይሄ ከቅርንፉድ የሚዘጋጀው ዘይት። ስለዚህ ቅርንፉድ እዚህ ውስጥ ምግቦቻችን ውስጥ እንዲካተቱ በዚህም አጋጣሚ እንመክራለን። ሌላው በጣም በተለመደ መንገድ አብዛኞቹ የሚያውቁት ምንድነው ቅርንፉድ ዘይቱ ስፔሻሊ ከጥርስ ህመም ጋር ወይም ደግሞ ይሄ አንቲ ፈንጋል ስለሆነ
እና አንቲባክቴሪያል አንቲቫይራልም ስለሆነ በተለይ የጥርስ መበስበስን ወይም ደግሞ የጥርስ መሸራረፍን በመቀነስ ደረጃ ትልቅ አስተዋጽኦ ያደርጋል ማለት ነው። ስለዚህ ቅርንፉድን በተለያዩ ምግቦች ውስጥ መጨመር ይችላል። ቅርንፉድን የት ጋር እንጨምራለን ብለን ስናስብ ብዙ ጊዜ ወጦች ውስጥ መጨመር፣ በተለይ አልጫማ ወይም ደግሞ አልጫ ኔቸር ያላቸውን ወጦች እዛ ውስጥ ቅርንፉድን መጨመር እንችላለን። ሩዞች ሲቀቀሉ ሩዝ መጨመር፣ ሶሶች ውስጥ መጨመር እንችላለን። በተለይ በጣም ጠንካራ ቅመም ከሌላቸው ቅርንፉድን ጨምረን መጠቀም እንችላለን ማለት ነው። የሚጠጡት ጁሶች ላይ ፈጭተን የምናዘጋጀው ጁሶች ላይ ቅርንፉድን መጨመር እንችላለን። ስለዚህ ቅርንፉድን በምግቦቻችን ውስጥ በመጨመር እነዚህን የሚያስፈልጉትን የምግብ ንጥረ ይዘቶች ማግኘት እንችላለን ማለት ነው። ለጊዜው አጠር ባለ ሁኔታ ቅርንፉድ ይሄን ያህል ከተጠቀምን በቀጣይ ወደ ውድድሩ መራቸዋለሁ ማለት ነው። ኢንስትራክተር እየው ዛሬ ስለሰጠህን ማብራሪያ ከልብ እናመሰግናለን። እናንተም ብዙ እንደተማራችሁበት ምንም ጥርጥር የለንም። ይህን ውድድር ከአባይ ቲቪ በተጨማሪ መከታተል የምትፈልጉ ሼፍ ዚማጀት ዩቲዩብ ቻናልን ሰብስክራይብ እያደረጋችሁ እዛ ላይ መከታተል ትችላላችሁ። በዚህ ውድድር ላይ ደግሞ መወዳደር የምትፈልጉና ሙሉ የቤት ዕቃ መሸለም የምትፈልጉ በ9355 ሲዜድን እያስቀደማችሁ ሙሉ ስማችሁን ላኩልን። ኑ ተመራችሁም ተሸልማችሁም ትሄዳላችሁ። እንወዳችኋለን። ተወዳዳሪዎች የቀራችሁ 5 ደቂቃ ነው። 30 ደቂቃውን ተጠቅማቸዋል። አሁን ፍጥነት እየጨመራችሁ ሁለቱም ሳህኖቻቸውን ደርድረዋል። ብዙ የሚቀር ነገር ያለ አይመስለኝም። መጨረሻውን እግዚአብሔር ያሳምርላችሁ። የነ አብሮ አደግ ግሩፕ ጥሩ ሰዓታቸውን ተጠቅመው የሰሩትን ሩዝ ያወጡ ነው ሳህን ላይ። የወንድሙ ዘርም ብዙ ነገር የቀራቸው አይመስልም። የወንድሙ ዘርም ምግባቸውን እያወጡ ነው። ግን የቀራችሁ 2 ደቂቃ ብቻ ነው። 2 ደቂቃ የጨረሰ ጨርሻለሁ ሲል መጀመሪያ ይቀመስለታል ማለት ነው። የቀራችሁ ደቂቃ 1 ደቂቃ ተኩል። የቀረውን ደቂቃ ሰምታችኋል። አይ ስጨርሱ ነው ጨርሰናል ማለት በስነ ስርዓት አልቆ ነው አይደል? እየሰራችሁ አይደለም ጨርሰናል መጥቶልኝ 1 ደቂቃ ነው የቀረው። የቀረው ደቂቃ ጋር አርጉ ከሰዓት ጋር 40 ሰከንድ ከጨረሳችሁ አቁሙ።
በቃ ምንም መንካት አይቻልም። 30 ሰከንድ ነው የቀረው። የአብሮ አደግ ግሩፕ ጨርሰናል ብለዋል። ለአብሮ አደግ እንደዚህ ነው ታዲያ ሲጨርሱ እንደ 20 ሰከንድ 10 9 8 7 6 5 4 3 2 1 አልቋል። ዛሬ እኔ በሁለታችሁም ግሩፖች እኔ ተደስቻለሁ። ደስ ብሎኛል። በጣም በቃ ለስራ የነበራችሁ ኢነርጂ፣ ለስራ የሰጣችሁ ትኩረት አንደኛ ነው። እሺ ማናችሁም ከዚህ ተሸንፋችሁ ከዚህ ውድድር ለዚህ ውድድር ተሸንፋችሁ ትሄዱ ኮራ ብላችሁ ደረታችሁን እንዲያርጋችሁ መሄድ አለባችሁ። ለምን በደንብ ነው ስራችሁን በተግባር የተወጣችሁት። ግን ይጣፈጣሉ አይደል? እኔ ምን አደርጋለሁ? እኔ እንግዲህ የምችለውን ብያለሁ። አሁን መጀመሪያ ጨርሰናል ያሉት የአብሮ አደግ ግሩፕ ስለሆነ የእናንተ ደግሞ ይቀመሳል። እግዚአብሔር ቀላሉን አድርግልን እያላችሁ ይዛችሁ መሄድ አይደል? አጣፍጥልን እያላችሁ ለዳኞቹ የሰራችሁትን ስሙዚ ነው ጁስ ወይ ስሙዚ የሰራችሁ እሱንም ምግቡንም ለሼፎቹ ታቀርባላችሁ። አንድ ላይ ስጪው። እናንተ የምትችሉትን ሁላ ሰርታችኋል አይደል? በ35 ደቂቃ ይሄን ብንሰራ ብላችሁ ተመካከራችሁ ሰርታችኋል። ከዚህ በኋላ በቃ ዘና ብላችሁ ወይ ታልፋላችሁ ወይ ተምራችሁ ትሄዳላችሁ አይደል? አንድ ነገር ነው ያለው። ስለዚህ አብረን እንሰማለን ሲጨርሱ። ዛሬ ለምን እንደሆነ አላውቅም ዘግየት አሉ። ሼፍ ፍስሐ ለመስማት ቸኩለናል። ከጨረስክ እንዴት አገኘኸው? በጣም ጥሩ ነው። የአብሮ አደግ ቡድን እንኳን ወደ ሼፍ ዚ የምግብ ዝግጅት ውድድር በአባይ ቲቪ እንኳን ደህና መጣችሁ። ከመጀመሪያው ካቀራረባችሁ ልጀምርና ቅድመ ዝግጅቱ ላይ ለግብአት አቀራረባችሁ ወይም ዝግጅቱ በጣም ጥሩ ነበር። የሚያስፈልጋችሁንና እንዲሁም ተጨማሪ ኃላፊነት ለመውሰድ ብዙ ግብአቶችን ነው የወሰዳችሁት። ግን እነዛን ግብአቶች በአግባቡ ለማቅረብ የቡድን ስብጥራችሁ፣ መናበባችሁ፣ ንግግራችሁ በጣም ጥሩ ነበር። በጣም ብዙ መመካከር ነበረውና ያ በጣም ጥሩ ነገር ነው። ሁለተኛ በመስራት ሂደትም የወሰዳችሁት ጥንቃቄ ጥሩ ነው። ምናልባት እዛ ላይ እቃችሁን ከስር አካባቢያችሁን ነፃ ብታረጉት፣ ንጹህ ብታረጉት በጣም አሪፍ ይሆን ነበር። ብዙ እንትን ነበር፣ እቃዎች ቶሎ አይነሱም ነበር። ቴብላችሁ ግልጽ ያለ አልነበረም እና እሱ በተወሰነ መልኩ እይታንም የመጋረድ ነገር አለው። ከዛ ውጭ ደግሞ ቢዚ የማድረግ ነገር አለው። ሪስክም ደግሞ ያመጣል እና ያቺ ግድፈት ነበረች። ከዛ ውጭ በካሮቱ ላይ ካሮቱን ያው ብዙ ሲፈቀፈቅ ፈርቼው ነበረ። ነገር ግን ያላችሁ ኤክስፒሪየንስ ጥሩ ስለሆነ ተጣጥሟል። ከእንትኑ ጋር ከሩዙ ጋር ጥሩ ተጣጥሟል፣ ተዋህዷል። ነገር ግን ሩዙ ደግሞ መብሰል ይቀረዋል። ጥሬነት አለው፣ አልበሰለም በደንብ እና ያ ቀድሞ ግን ሩዙን የዘፈዘፋችሁበት መንገድ፣ ያጸዳችሁበት መንገድ እንዲሁም ስታጸዱ ደግሞ ንክኪ መቀነሳችሁ እንዳይሰባበርም ረድቶታልና እሱኛው በጣም ጥሩ ነው። ነገር ግን ሩዙ ምንድነው እንደዛም ሆኖ አለመብሰሉ ነው እንትኑ የሆነው። ወደ ስሙዚ ነው ይሄኛው ልሰሩ ያሰባችሁት። ነገር ግን ከስሙዚ ለቀቅ ያለ ቀጠን ያለም ሆነ ወተቱ በጣም በዝቶበታል። መመጣጠን አለበት። እንደዚህ ስሙዚ ሲሰራ የሚጨመረው ፍሩትና የሚጨመረው ፈሳሽ መመጣጠን ካልተመጣጠነ እንትን ይሆናል። በጣም የፍሰት መጠኑ ቀጭን ይሆናል ማለት ነው እና ያ ስሙዚ ነው ለማለት ብዙም እንትን አይልም፣ አያስደፍርም። በዚህ ላይ ቅመማ ይጎለዋል። ስትሮበሪውና ወተቱ ብቻ ተዋህዱ ሌሎች ጣዕሙን በደንብ ወደ ላይ ከፍ የሚያደርጉት ነገሮች ቢጨመሩበት የተሻለ አሪፍ ይሆን ነበር። በመሰረታዊነት ሀሳቡ ጥሩ ነው፣ ግን ጣዕሙ ግን የሆነ
የስትሮበሪ ኮመጥጥ የለ ኖርማሊ የመኮምጠጥ ባህሪ ያለዋል። ያን መኮምጠጥ ለመቀመም የምትሄዳችሁበት መንገድ ምናልባት ማሩን የት ጋር ነው ያደረጋችሁት? አዎ ማር መጨመር ትችሉ ነበር። ማር ብትጨምሩም ወተታችሁ በጣም ብዙ ስለሆነ የማሩን ምጣኔ አጥፍቶታል። ስለዚህ መኮምጠጡ ነው በጣም የሚሰማው ማለት ነው። እና ያ ያለመመጣጠን ችግር ነው። ዳቦውን በዚህ መልኩ ማቅረቡ ክፉ አይደለም። ነገር ግን ዳቦውን የተወሰነ መጨመር ትችላላችሁ። ማለት ነጭ ሽንኩርት በብዛት ነበራችሁ፣ ዘይት አለ፣ ሌላም ነገር አለ እና ቶስት አድርጋችሁት በዛ በኦይሉ ብትጠብሱት ለሚበላ ሰው ጣዕም ይሆናል። ግን ዝም ብሎ አሁን እንደዚሁ መቅረቡ ዝም ብሎ ፕሌቱን ከማጨናነቁ ውጭ ምንም ጥቅም የለውም ማለት ነው። ከዛ ውጭ ፕሬዘንቴሽኑ ያቀረባችሁበት መመጣጠኑ ጣዕሙ ከሞላ ጎደል ጥሩ ነው እና ውጤቱን በጋራ ስለሆነ የምናየው እናየዋለን። አመሰግናለሁ። ሼፍ ፍሬ። እሺ አብሮ አደጎች እንኳን በአባይ ቲቪ በሚዘጋጀው ወደ ሼፍ ዚማጀት እንኳን በደህና መጣችሁ። የእናንተም መጀመሪያ ማለት በጣም እውነትም አብሮ አደጋልን በጣም የመግባባታችሁ ነገር እንትን ነበር። አንዳችሁ የሆነ ነገር ስታረጉ ሌላችሁ ደግሞ ሌላ። መጀመሪያ ላይ ትንሽ ቅር ያለኝን ልንገራችሁ። እንግዲህ ወይ ውድድሩ ሲጀመርም የመደንገጥም የመቻኮልም ነገር ሆኖ ነው መሰል ካሮትና ሽንኩርት ላጣችሁና መክተፊያው ላይ ከመክተፊያው አነሳችሁና መክተፊያውን ሳታጥቡት እዛው ላይ ከተፋችሁ። ልክ ነኝ አይደል? እሷ ትንሽ ቅር አለችኝ። ከዛ በኋላ ግን ሳያችሁ እያጠባችሁ ነበር የምትሰሩት። ስለዚህ መጀመሪያ ላይ ደንግጠው ነው ማለት ነው ብዬ በሱ ያስኩኝ። ሌላው ሩዙ አልበሰለም፣ እውነት ነው። እንደውም ሩዙን አበሳሰላችሁን እያየሁኝ ከላይ ውሃ እያረጋችሁ ነበር የምትጨምሩትና ትንሽ ሪዞቶ ወይም ፒላፍ የምንለው የሩዝ አይነት አለ የሚሰራ እንደዚህ ተቁላልቶ ከዛ ውሃ ቀስ ቀስ እያደረግን የምንጨምረው እንደዛ አይነት ልትሰሩትና ሩዙ በሰሌ ማለት ነገር በደንብ በሰሌ ማለት ነገር ይኖረዋል ብዬ ነበረ። የምታውቁት አይነት ነገር ሆኖ ሩዙን ትንሽ ታበስሉታላችሁ ብለን ነበር። ግን ስንቀምሰው ሩዙ ጥሬ ሆነ። ወይ ለካሮቱ አስባችሁ ኩኪንግ ታይም እኩል ስለማይሆን ካሮቱ በጣም ሙትት እንዳይልባችሁ አውጥታችሁት ከሆነ ሩዙ ነበር መብሰል የነበረበት። ሌላው የቅርንፉዱን ጣዕም ላገኝ አልቻልኩም። ቅርንፉዱ ምን ላይ ጨመራችሁት? ሩዙ ላይ። ጣዕሙ ግን አልተሰማኝም፣ በደንብ አልተሰማኝም። ከዛ ደግሞ ቃሪያው የፈረንጁን ቃሪያ ነው የተጠቀማችሁት? ያበሻው? አዎ እሱን ነው። አየሽ ግባት ሲባል የፈረንጅ ቃሪያ ነው አይደል ግባት የሰጠናችሁ። ቃሪያ መጨመራችሁ ካልቀረ ግብአቱን ከምትተካኩት ይልቅ የፈረንጅ ቃሪያውን ሰላጣው ላይ መጨመር ትችሉ ነበር። አሁን የፈረንጅ ቃሪያውን አልተጠቀማችሁትም፣ ግን ቃሪያ ተጠቅማችኋል። የተጠቀማችሁት ግን ያበሻ። እንደው ይሄንን ካየው በኋላ እስቲ ቆይ ሳላድ ውስጥ ድንገት ጨምረውት ይሆናል ብዬ ቀመስኩኝ። ስቀምሰው አቃጠለኝ። ያበሻ ቃሪያዋን ትንሿ እንደተጠቀማችሁ ገባኝ። የሰጠናችሁትን ግብአት ብትጠቀሙ ውድድር ማለት እንግዲህ የምትሰሩት ስራ ጥሩ ነው። የሰራችሁት ስራ በደንብ እንደምትችሉ ያስታውቃል። ዱባውን ማኔጅ ያረጋችሁበት ነገር፣ ስጋውን አብራችሁ ያበሰላችሁበት ነገር በደንብ ስራውን እንደምትችሉትና ተረጋግታችሁ እንደሰራችሁ ያስታውቃል። ግን አሁን እዚህ ጋር ብዙ የሚያቅሰው ስለሚመጣ እኛም መፈተን የምንፈልገው በግብአቶቹ ነው። ግብአቶቹን በትክክል ተጠቅመዋል ወይ የሚለውን ነው። ስለዚህ ቃሪያውን ባተኩት ጥሩ ነበረ። ቦታ ተቀያየራችሁ አልሰማለሽ አይደለ? እሺ ሼፍ ማተቤ። እሺ አብሮ አደጎቹ እንኳን ወደ ሼፍ ዚማጀት የምግብ ዝግጅት ውድድር በሰላም መጣችሁ። እንኳን ደህና ቆያችሁ። ፋይናል አውትፑቱ ጥሩ ነው። በቃ ኖሎጂ አላችሁ፣ ምንም እንትን የለውም። ኖሎጂ አላችሁ፣ ጥሩ ነው። የሰራችሁበት መንገድ አሪፍ ነው። እኔ ፕሌቲንጉ ምናምን እንትን አላለኝም፣ አልደበረኝም፣ ቆንጆ ነው። ግን እኔ ሂደቱ ላይ ነው ጥያቄ። ምግብ ይውላችሁ ሂደቱ ነው ወሳኙ ነገር። የፋይናል እንትኑ አይደለም ሂደቱ፣ የመጣበት የተዘጋጀበት የተቆላላበት የበሰለበት ሂደቱ እንጂ እንዴት ሙኖ ይምጣ ከሆነ አይሆንም። ፍሬ እንዳለችው የመጀመሪያ ፖይንት ያስኩት እሱን ነበር። እዚያው ጋር ላጣችሁ እዚያው ጋር እንትና ወይ መታጠብ ነበረበት። ሲጀመር ቆሻሻችሁን የብቻ ነው መደረግ ያለበት። ሲቀጥል ደግሞ መክተፊያው መታጠብ ነበረበት። እሱ ነው አንድ ትንሽ ቅር ያለኝ። ሌላኛው ዳቦ ቶስት ብታደርጉት፣ ፊሽ እንዳለው ዳቦ ቶስት ቢደረግ ሩዙ ከስጋው ጋር ብታቀላቅሉት የበለጠ ጣዕም ይኖረዋል። ሚክስ ብታደርጉት ሁለቱን ቆንጆ ጣዕም ቆንጆ እንትን ይኖረዋል። እሱን ብታደርጉት ኑሮ ባይ ነኝ። ስሙዚው ስሙዚ እና ሚልክ ሼክ ብዙ ሰዎች ስሙዚ እንደ ምግብም እንደ መጠጥም ነው አክት የሚያደርገው። ስለዚህ ፍሩት ሲደመር ሚልክ ኦር ዮገርት ሲደመር ሌሎች ሴሪያሎች ተልባ፣ ሰሊጥ፣ ኑግ፣ ኦቾሎኒ ወዘተ የምንላቸው ነገሮች
ቲክነሱን የሚጨምሩት አንድ እነሱ ናቸው። እንደ ምግብም እንደ መጠጥም ነው አክት የሚያደርገው ስሙዚ። ስለዚህ ተልባ፣ ሰሊጥ፣ ኑግ አመሳችሁ ከኦቾሎኒ ጋር ዋቴቨር አንድም ወይም ሁለትም ልትጠቀሙ ትችላላችሁ። ስትሮበሪ ከሆነ ወይ ፍሮዝን መሆን አለበት ለመወፈር በረዶ ያዘ መሆን አለበት። ካልሆነ ደግሞ ሊሆን የሚችለው አሁን ያልኳችሁ ነገሮች ሲጨምሩበት ቴክስቸር ይመጣላችኋል። ስለዚህ በጣም ቀጭን ሆነ። ስለዚህ የምናውቀው እርጎ ፈልጌ ነበር። እርጎ ካልሆነ ችግር የለውም እኮ ወተት ነው አለ የተጠቀምሽው። ሴሪያሎች አሉ እዚህ ጋር ኦቾሎኒ አለ፣ ተልባ አለ፣ ሰሊጥ አለ፣ ኑግ አለ። በጣም ብዙ ሴሪያሎች አሉ። ቤዙም ናቸው የስሙዚ ዋና ቤዝም ናቸው እነዚህ ነገሮች። ካልሆነ ስትሮበሪ ስሙዚ ሲሰራ ባናና ይገባበታል። ባናና አይደላችሁ አይደል ሙዝ። ስለዚህ ሙዝ መግባት ይችላል። የሚያምር ቴክስቸር ነው የሚሰጣችሁ። ስለዚህ ትንሽ ስሙዚው ኮንሴፕቱ ቆንጆ ነው፣ ወድጀዋለሁ። አይዲያውን ወድጀዋለሁ፣ ግን ቴክስቸሩ ነው ያልመጣላችሁ። ስለዚህ ሂደቱ ላይ ነው ጥያቄ። አውትፑቱ ቆንጆ ነው። መልካም እድል። በዚሁ አጋጣሚ እርጎ ፈልገን ነበር ላለችው ልክ አሁን ሼፍ ማተቤ እንዳለው ምንድነው ውድድር ሁሉ ነገር ተሟልቶ ሳይሆን እንዴት ነው የምናያቸው አይደል? ምን ያደርጉታል ብለን የምንሰጠው ነገር አለ። ስለዚህ እናንተ ናችሁ ክሬት ማድረግ ያለባችሁ። ከዚህ በኋላ የምትመጡ ተወዳዳሪዎችም የመጀመሪያ ነገሮችን ታያላችሁ። ከሌለ ይሄን ብሎ ብድግ ማድረግ እንዳለው ነው። ሙዝ አለ ያላቸው ነገሮች፣ ተልባ አለ፣ ኑግ አለ አይደል? ኦቾሎኒ አለ። ስለዚህ እነዛን ማንሳት ይቻል ነበረ። ለማንኛውም አሁን ደግሞ ምግባቸው የሰሩትን የሚያቀርቡልን የወንድሙ ዘር ናቸው። እነሱስ ምን ይባሉ ይሆን? አብረን እንሰማለን። አሁን የመጀመሪያውን እድል የምሰጠው ለሼፍ ፍሬ ነው። ሁሉ ጊዜ ልናገር ያልኩትን ወሰዱብኝ ምናምን ስለምትል እድል የምሰጠው ዛሬ ለሼፍ ፍሬ ነው። ደስ ብሎኛል እኔ። እሺ የአቶ ወንድሙ ዘር ቤተሰቦች ወደ ሼፍ ዚ ማጀት እንኳን በደህና መጣችሁ። እሺ የእናንተ ብዙ ያስደሰተኝ ነገር ነበረ። ብዙ ደግሞ ባረጉት እያልኩኝ ስትነጋገሩ ሰማችሁ ነበረ። አንቺ ቲያት ነበረ ማሩን እና ቅልጥና ስትሮበሪውን አርገን እናርገው እስቲ አይ አሁን ባለቀ ሰዓት አይሆንም ምናምን አለች። ሰማችሁ ነበረ። ቅርብም ስለሆናችሁ ሁላችሁም ስለምንከታተላችሁ ባረገችሁ እያለን ነበር እኛ እዚህ ጋር ሆነን። ምክንያቱም ማሩን ምን ሊያረጉት ነው? ዳቦ ላይ ሊቀቡት ነው? ምን ሊያረጉት ነው እያልን እያሰብን ነበር። ከዛ ማሩ ወፍራም መሆኑን ስታይ እሷ ዲስከሬጅድ ሆነች። በቃ አይ ምንም አይሆንም ለማፍሰስ ነበር ያሰብሽው ስትሮበሪው ላይ። ከዛ ግን በቃ የሆነ ይሁን ብላ 3 ደቂቃ ነው 4 ደቂቃ እየቀረው ነው አይደል? የሆነ ይሁን ብላ ልክ አክሽን ስትወስድ ደስ ነው ያለን። እዚህ ጋር ብናጨበጭ ሁሉ ደስ ይለን ነበር። ለዚህ ክሬቲቪቲያችሁ ነው፣ ለስራው ሳይሆን ለሌላው ነገር ሳይሆን እቺን ስትሮበሪዋን በማሩና ከዛ ደግሞ ቅርንፉዱን ዘይት አግላችሁ የቅርንፉዱን ጣዕም ዳቦውን ቶስት ያረጋችሁበት። ዳቦውን ቶስት ሲያረጉ ቶስተር እዛ ጋር ላይ ተጠቀሙ ልላልኩና ሳየው የቅርንፉዱን ዘይት ነው ለካ ዳቦ ላይ ጣዕም ልትጨምሩ ያሰባችሁ። ይሄ ትልቅ ክሬቲቪቲ ነው፣ የፈጠራ እንትን ነው እንጂ ማንም ሰው አያረጋው። ግን አሁን ቅርንፉዱን መፍጫ የለንም፣ መፍጫውን በምን ፈጫዋለን ምናምን የሚል ሀሳብ መጣባችሁና መፍጫ አይ አትፍጩ ትንሽ ስለሆነች አትፍጩ ስትባሉ ይሄኛውን ነገር ማድረጋችሁን ወድጀዋለሁ። ስትሮበሪውም ያለው ጣዕም ቆንጆ ነው። ትንሽ ቅር ያለኝ አሁን ምንድነው ስታቀርቡት ቅርንፉዱ ባይቀርብ ኖሮ ጣዕሙ ብቻ ቢኖር ኖሮ ለአይን አሁን እንዲህ ሲታይ ቅርንፉዱ ያልተፈጨው ቅርንፉድ ቁጭ ብሎ ሲታይ ትንሽ ይረብሻል። ጣዕሙ ስላለ ስትሮበሪው ላይ እንዳለ ቢቀርብ ኖሮ። ከዛ ደግሞ እዚህ ጋር ስንመጣ ሚዛን ፕላስ ስትወስዱ ኤክሰስ ነገር አልወሰዳችሁም። ሽንኩርት፣ ነጭ ሽንኩርት፣ ቲማቲም በቃ አይደል? ሌላ ጭማሪ ነገር ወስዳችሁ ይሄን ነው የወሰዳችሁት አይደል? እሱን እያየው ነበር። ሽንኩርት፣ ቲማቲም፣ ነጭ ሽንኩርት አንድ ማየት ፈልገን ነው እና አተር ምናምን ወስዳችኋል። የቆርቆሮ አተር ምናምን ስላነሳችሁ እያየው ስለነበረ ነው። ይሄኛው ለቤት መሰለኝ ብዙ አተር ስለሆኑ ትታችሁታል። እሱን የወሰዳችሁትን አተሩን መተዋችሁ ጥሩ አድርጋችኋል። ምክንያቱም ባለው በተሰጣችሁ ግብአት የሰራችሁት ነገር ጥሩ ነው። መሀከል ላይ የመድረቅ ነገር ነበረው ስታበስሉት።
አመታ መረቅ ቢሆን ጥሩ ነበር። የሆነች ነገር አፍልታችሁ ቅርንፉዷን እዛ ጋር አፍልታችሁ ብትጨምሩበት፣ ግን ውሃ ጨምራ ትንሽ ለማለስለስ ሞከረች። ከደረቅነት ትንሽ ወጣ አረገችውና ጣዕሙ ቆንጆ ነው። እንግዲህ እኔ ይሄኛው በጣም ስለተመቸኝ እሱ ላይ ነበር አስተያየት ለመስጠት ባልቀደሙኝ እያልኩኝ ሼፍ ዚ አድሉን ሲሰጠኝ በጣም ነው ደስ ያለኝ። ሼፍ ማተቤ ደግሞ ውስጥ ይቀጥል። ኦኬ፣ እንኳን ወደ ኢትዮጵያ ምርጥ ሆነ የአባይ ቴሌቪዥን የሼፍ ዚ ማጀት የምግብ ዝግጅት ውድድር በሰላም መጣችሁ። እንኳን ደህና ቆያችሁ። መልካም። አብዛኛውን ያው ፍሬ አንስተዋለች። እሱን ሀሳብ ለማጠናከር ያህል ፈታኙ ግባት ስትሮበሪው ነው አይደል? መጀመሪያም አውርተናል። የፈተናችሁን ግባት ነው መልሶ የፈተናችሁ ዘንድ ተወጣችኋል። እሱ ነገሩ ስለወደድኩት ነው ቴንኪው ማለት ነው። ምክንያቱም የወሰዳችሁት ስለወደድኩት። ሌላኛው ስትሮበሪውን መጀመሪያውንም ባቸተው ምናምን ዘብዝፈው ነው ያጠባችሁት። ይሄ ደግሞ ሌላ ፖቴንሻል በቃ ሌላ እንትን ነው በቃ ይሄ ፉድ ሌላ ፉድ ሴፍቲ ኮንሴፕት እሱ ነገሩ በጣም ጥሩ ነው። የኢንፊውዝድ ኦይል ከዚህ በፊት አንድ ፕሮግራም ላይ አውርቼዋለሁ። ኢንፊውዝድ ኦይል ፍሌቨር ያላቸው ነገሮች በዘይት ጠብሶ ዘይቱን መጠቀም ብዬ አውርቼዋለሁና እሱም ፕሮግራም አይታችሁ ከሆነ አላቅም እሱን ኮንሴፕት ነው አምጣችሁ ቅርንፉዱን ማየቱም ጥሩ ነው። ኦኬ ምንም ያኔ በቃ የሚገርም እንትን ነው ያየሁበት እሱ ነገር ጥሩ ነገር ተመልክቻለሁኝና ቴንኪው ለማለት ነው። ሌላኛው እንደ እንከን ያየሁት ጊዜ ስላልበቃችሁ በደንብ ዳቦ ስፕሬዲንግ መደረግ ቢችልና ይሄኛው ዳቦ ላይ አድርጋችሁ ሌላ ዳቦ እንትን ብላችሁት እንደ ሳንዱች ብታረጉት በቃ ቆንጆ አልደበረኝም። ቆንጆ ነው ግን ጀስት ይሄኛው አሁን በእጃችን አለ እንደማባያ ምናምን እንትን ምንለው ወይ ደግሞ አስተሽ እንትን ከምትይው ልክ እንደ ስፕሬዲንግ ነው የተጠቀምሽው አይደለ? እሱን አድርጋችሁ ሌላ ዳቦ ታረጊው ቆንጆ ይሆናል። አከታትፉ የፓምኪኑ ትንሽ አነሳ አነስ ቢል ባይ ነኝ። ሌላኛው የፍሬ አይዶ ነው እሷ ጋር ያለው ነገር እያየሁት ነበር። ትንሽ ጁሲ ቢሆን ባይ ነኝ። ስጋው ትንሽ ለስለስ ቢል ከዚህ በላይ ለስለስ ብታረጉት የበለጠ ቆንጆ ነው። ከዚህ ውጭ ግን ሂደት የፈለሰ ሰራችሁበት መንገድ ወድጀዋለሁ። ውጤቱን በጋራ አብረን እናያለን። መልካም እድል። አይ ቆይ እንዴ አይ እንትን ላርግለት ዳቦና ጥፊ ሳንዱች ላርግለት ብላ ነው። አይታዩ በቃ አሁን አይደለም በፊት ነበር እንጂ መጥኖ መደቆስ አይደል? አሁን ምን ያረጋል? ድስት ድጦ ማልቀስ። ሼፍሳ እሺ፣ አቶ ወንድሙ ዘር እንኳን በአባይ ቲቪ በሚዘጋጀው ሼፍ ዚ የምግብ ዝግጅት ውድድር በደህና መጣችሁ። ጥሩ አድርጋችሁ ነው ያደመቃችሁት። ያው ጓደኞቼ ያሉትን አብዛኛውን ነገር አልደግመውም። ከጊዜ አንጻር ያልተነሱትን ነገሮች ምናልባት ላነሳቸው የምችለው ከመጀመሪያው ስጀምር ያው ብዙ ኃላፊነት አልወሰዳችሁም። መሰረታዊ ግብአቶቹ ላይ የተሰጣችሁ ላይ ነው ትኩረት ያደረጋችሁት። ያ ትኩረታችሁ ደግሞ እንዴት አድርጋችሁ የተሻለ ለመፍጠር ጥረት እንድታደርጉ እድል ሰጥቷችኋል። ምክንያቱም ብዙ ግብአት በበዛ ቁጥር ለመስራት ጊዜ ነው የሚወስደውና ከዛ አንጻር የወሰዳችሁት ቴክኒክ በጣም ጥሩ ነው። ነገር ግን ጥያቄ አለኝ። ከዘመናዊ ምግብ ዝግጅት ጋር ልምምድ አላችሁ? ቢዝነሱን ትሰሩታላችሁ ወይስ ምንድን ነው እንትናችሁ ኤክስፒሪየንሳችሁ? በፍጹም ምንም የለም። ቤት ውስጥ ነው በቃ የቤት ስራ። እንደውም እኔ ወይኔ የቤት እንዴት ነው የምናደርገው ምናምን እያልኳት ነበር። ድንገት ነው የመጣ ነው በቃ ድንገት ነው የነገረች። ምንም ዝግጅት አላደረግንም። በቃ ቪዲዮ እንኳን ባይ እያልኳት ነበር አንዳንድ ቪዲዮዎች። ከዛ ያው በቃ አልጠበኩም። ሞር እናንተን ለማግኘት ነው ያው በጉጉት የመጣሁት ይሄን እድል ስናገኝ። ምንም እንትን የለንም። አዎ በጣም ጥሩ። አይ በጣም ጥሩ ነው ማለት ያው እንከኖቹ እንደተጠበቁ ሆነው ጥረታችሁን ለማድነቅ ያህል ነው እንጂ ያው እንከኖች አሉ። ሌላው ከዚህ በበለጠ ያው ከደከማችሁበት አይቀር ከዚህ በበለጠም ፕሬዘንት ማቅረብ ትችሉ ነበር። ለምሳሌ ዳቦውን ከሁለት ሰንጥቃችሁ ይሄን የሰራችሁትን ስትሮበሪ ሙሉ እየቀባችሁ ይሄን ስጋውን ዳቦ ላይ አድርጋችሁ እንደ ካናፒ ነገር ማቅረብም ትችሉ ነበር። ምክንያቱም ደረቅ ስለሆነ በራሱ ለመብላት ስለማይመች ማለት ነው። ሌላው ከስጋው ጋር ልታዋሃዱት ስለነበር የፈለጋችሁት ዱባውን ስጋው ትንንሽ ነገር ሊሆን እንደሚችል ሲጠበስ ይገመታል አይደል? ስለዚህ እሱን ገምታችሁ ዱባውንም የከተፋችሁበት መንገድ ትንንሽ ኪዩብ ቢሆን አሁን ዱባው አንዱ ብስል አንዱ ጥሬ ነው። ጥሬዎች አሉት ያልበሰሉ ከሽከሽ የሚል ነገር አለው መሀል ላይ። አንዳንዱ ደግሞ በትንንሹ የተከተፈው በስሏል። ይሄ ምንድነው? የተቀላቀለ አይነት ብስለት ነው ያለው እዚህ ሳህናችሁ ውስጥ ማለት ነው። ከዛ ውጭ በመስራት ሂደት ላይ ዱባውን የከተፋችሁበት መንገድ በጣም አደገኛ ነበር። ግን
እንደው እግዚአብሔር ረዳችሁና መቆረጥ ሳይከሰት ቀረ። ይንሸራተት ነበር። ምክንያቱም ዱባ በቅርጽ ተቆርጦ ከዛ በጥንቃቄ ነው ቅርፊቱ መወገድ ያለበት እንጂ እንደዚህ በቁመቱ ስታረጉት የማምለጥ እድል ነበረውና እንዳጋጣሚ ሆኖ አደጋ አልተከሰተምና በጣም ሪስክ ነው እሱ። ከሴፍቲ አንፃር የማይመከር ነው። ሁለተኛው ከሴፍቲ አንፃር ወይንም ማስወገድ ያለባችሁ የከተፋችሁትን ነገር ወደ መጥበሻው ለመጨመር መክተፊያውን አንስቶ ይዞ መሄድ ሳይሆን ከመክተፊያው ላይ አንስቶ በሌላ እቃ ነው የሚጨመረው። ምክንያቱም መክተፊያውን ይዘሽ ስትሄጂ ብትንቀሳቀስ ታስጥልሽ ነበር። ቢላ አለ እዛ ላይ እንደገና መውደቅ አለ እና አካባቢ በሙሉ ስራው በአጠቃላይ ይበላሽ ነበር እና ያ አደገኛ ነው። እነዚህ ከደህንነት አንፃር ጥንቃቄ የሚደረግባቸው መንገዶች ናቸው ማለት ነው። ሌላው አንድ መክተፊያ ላይ ለሁለት አይከተፍም። አንዱ እየከተፈ ከሆነ አንዱ ሌላ ስራ ነው መስራት ያለበት እንጂ አንዱ መክተፊያ ላይ አንቺ ሽንኩርት እሷ ዱባ በአንዱ መክተፊያ ላይ ምክንያቱም አይበቃም። አንዱ ያንዱን የመቁረጥ እድል አለው። ስለዚህ ተመልካችም ቢሆን ማንም ሰው ስራ ሲሰራ በአንድ መክተፊያ ላይ ሁለት ሰው በአንድ ጊዜ አይከተፍም። ይሄ በስራው ሂደት የነበረባቸው ስህተቶች ናቸው። ሌላው ወደ ምግቡ ላይ ቅድም እንዳልኳችሁ ዳቦ ሙሉ በሙሉ ቢቀባ ኖሮ የበለጠ አሪፍ ይሆን ነበር። ያው ማተቤም ጠቁሞታል። ስጋው ትንሽ ረጠብ ቢል አሪፍ ነበር። በአጠቃላይ ግን የሰራችሁበት መንገድ ቴክኒኩ እና ያቀረባችሁበት መንገድ ጥሩ ነው። ውጤቱን በጋራ የምናየው ነው። ስለመጣችሁ ግን በጣም አመሰግናለሁ። እኛም እናመሰግናለን። እንደ ሁልጊዜው ዛሬም ባበሻ ልብስ እንዲያሳመረችኝ ፌስ ኦፍ አበሻ ናት። ፌስ ኦፍ አበሻን ከልብ እናመሰግናለን። በእጅ የተጠለፉ ጥለቶች ለተለያዩ ፕሮግራሞች ስትፈልጉ ፌስ ኦፍ አበሻ የምትገኘው ሻላ መናፈሻ አካባቢ ነው። ስልክ ቁጥሯ ይኸውና፣ እየደወላችሁ እንዲህ እንደኔ ይመርባችሁ። ፌስ ኦፍ አበሻን ከልብ እናመሰግናለን። እኔ እኮ ዱባውን ሊያርዱት ነው ምናምን እያልኩ ነበረ። እንደዚህ አጋድሞ እንትን ሲሉ ያሳቀቅ ነበር። በእርግጥ እኔ ሽንቱን ብሉን መጨረሻ ላይ እንደዚህ አዞሩትና አትሊስት ወደታች ሲሆን የተሻለ ሆነ እንጂ መጀመሪያው ይንቀሳቀሳል። አንቺ ታጋያለሽ። በጣም እንትን አለኝ የሆነ ሰዓት ላይ ነው አይደል? አንተ ደኮ ሆድ ደግሞ ቡቡ እኔ ደግሞ ታውቃለህ ሩሩ ነገር ነው የሚበቃ። በተለይ ዱባ ላይ ያለ ነገር የተወደዳችሁ ውድ አባይ ቲቪና የሼፍ ዚማጀት ቤተሰቦች ለሁለቱም ግሩፖች ሼፎቹ የሰጡትን አስተያየት ሰምተናል። ሼፎቹ ደምረው ቀንሰው ውጤቱን እስኪነግሩን ድረስ እኔ ደግሞ ዛሬ ከሁለቱ ግሩፕ ጋር ከአብሮ አደግና ከአቶ ወንድሙ ዘር ጋር ትንሽ ቆይታን አደርጋለሁ። በድጋሚ እንኳን ደህና መጣችሁ። ውድድሩ እንዴት ነበር? አሪፍ ነበር። እንዴት ነበር? በጣም አሪፍ ነው አይደል? እንደው አሁን ውጤቱ ምንም ሊሆን ይችላል፣ ግን ጥሩ ትምህርት አግኝታችኋል? ደስ ብሏችኋል? እኔ በቃ የእናንተ ደስታ ነው መጀመሪያ እኔን የሚያስደስተኝ የእናንተ ደስታ ነው። እነ አብሮ አደግ ወደዚህ እንዴት ተመዘገባችሁ? ወደ ሼፍ ዚማጀት የምግብ ዝግጅት ውድድር ማን ተመዘገበ? በምን መልኩ ተመዘገባችሁ? እሷ የእህት ልጅ ነበረ እና ይከታተላል፣ ይወድሃል። በጣም ነው የሚወድህ። ፍፄ ይባላል። ፍፄ እንዴት ነህ? እኔም እወድሃለሁ በጣም ፍጹም። እሺ እሺ። እና ተመዝግቦ ከዛ በኋላ እሷም ያው አጠገብ ላጠገብ ስለነበረን ሁለታችንን አስመዘገበን፣ እሱ ስለማይችል ማለት ነው። ስለዚህ ያ ደግሞ ወዲያውኑ ያገኘነውን ምን አለ በጠሩት መብላት ይችላል አይደል? ቢበላ መጥቶ አስመዝግቦ አላወቅንም። ግን እንዴት ነው ፍፄ ሊያስመዘግባችሁ የቻለው? ከምን ተነስቶ ነው? ዝም ብሎ እንድትወዳደሩ ነው ወይስ ያላችሁ? አይ እኔ ቤት እሰራለሁ፣ አብሬው ስላለው የእህቴ ልጅ ነው። ምግብ ስሰራ ሁሌ ያያል። አንዳንድ ነገሮችን የአዲስ ነገር ዝም ብዬ ስሰራ ይወዱታል። ከዛ ያንተን ደግሞ ይከታተላል። ሁላችሁንም ነው የሚወደው። እሱ ጋር መሄድ አለብሽ አይደል? ይወዳል ብለሽ በቀረሽ ነው አሁን እንትን አልሽው ነገሩን እንትን አይ በቃ ምልሽ ብትዩስ በቃ እሺ ይሁን። አይ በጣም ይበልጥ ይወዳል። ግን ምን ይበልጥ የሚለውን ያዙ። ይወዳል፣ የእውነት ይወዳል። በጣም ነው የሚወደው። እስቲ ለፍፄ አንዴ እናንተስ የአቶ ወንድሙ ዘር እንዴት ተመዘገባችሁ? እኔ ነኝ ያስመዘገብኳት ማለት ነው። እና የምግብ ዝግጅት በጣም እወዳለሁ ከድሮ ጀምሮ። ደመቀ የሚባለውን የምግብ ደመቀ ሼፍ ደመቀ አሁን አሜሪካን ሀገር ይገኛል። አሜሪካን ሀገር አግኝቼው ነበረ። በጣም እኔ የምወደው ሼፍ ነው። ባይዘው ለሼፍ ደመቀ ቆንጆ ጥብስ ሰርቼ አብልቼዋለሁ። እኔ እዚህ ገና ወደዚህ ሙያ ሳልገባ ነበር አይደል ሼፍ ደመቀ የሚታወቀው። እና ልክ ሳገኘው እኔ
እኔ ወንድሜ ሬስቶራንቱ ሲመጣ በጣም ነው ደስ ያለኝ። ዛሬ ደግሞ ጠዋት የሚገርማችሁ ቲክቶክ ላይ ደመቀ ድሮ ቲቪ ላይ ያስተምር የነበረውን ነገር ቆርጠው አውጥተውት ያያችሁ ሰዎች ካላችሁ ጤና ይስጥልኝ ተመልካቾቻችን፣ ይህ የዘመናዊ ምግብ ዝግጅት ፕሮግራማችን ነው። ደመቀ ግርማ እባላለሁ። ለዚህ ሳምንት ደግሞ ይሆናል ብዬ የመረጥኩላችሁ የምግብ አይነት የቀይ ስር ሰላጣ አሰራር ነው። ይህንንም ደግሞ አብረን እንመለከታለን። ቀይ ስር፣ ሽንኩርት ብቻ እንጠቀማለን ማለት ነው። በጣም ደስ ይል ነበር። ቀይ ስር ምናምን የሰራውን ነገር አቅርቦት ነበር ሼፍ ደመቀ። በዚህ አጋጣሚ ባለህበት ሰላሙን ሁላ እንመኝልሃለን እኔም ጓደኞቼም። እሺ። እና ከዛ ጀምሮ ኢንተረስቱ ነበረኝ ማለት ነው። እና እኔ ያስመዘገብኳት ያው ከቤተሰብ ውስጥ እኛ ነን ይሄ ዘመናዊ ምግብ ትሞክራላችሁ ብለው የሚያስቡት እኛ ነበረ። ከዛው ለቤተሰብ ሁለት ብቻ ነው ዘመናዊ የሚሞክረው ኖ አቶ መንግስቱ ጎበዝ ነው ወይዚ አባቴ በጣም ጎበዝ ነው። ምግብ እየሰራን ያሳደገን እናትም አባትም ሆነ ያሳደገን አባታችን ነው። ኢቭን ሰራተኛ ይቀጠርም ነው የሚለው ራሱ ነው። ምግብ ኩክ እያደረገ እንዴት እየቋጠር ከፈረንጆች ጋር ኖሯል። እና ያንዳንዱን እንቅስቃሴውን ያለው በርግጥ የሚያደርገውን ነገር እንዲህ ስትለኝ ራት ታስቢያለሽ። ዛሬ ከሁለቱም ቤተሰብ የሚያስጨበጭም ሰው ለአባቷ ደግሞ እንዳይቀር እናንተም መልእክት ማስተላለፍ የምትፈልጉት ሰው አለ? አዳለህ እንዳልባል በኋላ ይሄን አረ ችግር የለም። ያው ፍጹም አለ ለመላው ቤተሰብ ለኢትዮጵያ ሁሉ አይዞሽ እኔም እናት በህይወት የለች። እሺ እናት ሁሉ ጊዜ ቢኖር ደስ ይላል አይደል? ያው ሁሉም ጉድለታችን እናቶቻችን ናቸው። ነይ አይዞሽ። እሺ አይዞሽ። እንደዚህ አይነት የምግብ ዝግጅት ውድድሮችን እንደው ተከታተላላችሁ ያላችሁን ችሎታ የሚያዳብሩ ሊያዳብሩላችሁ ሆም ብላችሁ በደንብ ተከታተላላችሁ። በደንብ ስራ እንዲቆጭ ካልኩኝ ስራ ከሌለኝ አይደለም። እናንተስ? አይ እኔ አላይም፣ ግን ያው አያል ማለት ካገባ በኋላ ነው ትኩረት ማድረግ የጀመርኩት። የባለ ቤተሰብ አለ አይደል? አሁን በምን ሙያ ላይ ነው የምትገኙት? ስራችሁ የምትተዳደሩ በምትኖሩበት ስራ ምንድን ነው? ምግብ ነው። አሁን እንደዚሁ በሰፈር ውስጥ ጥብሳ ጥብስ ምናምን እንደዚህ አሁን ሳምቡሳ እነዚህ ነገሮች ያው ባብብች ጎበናቲን ይሳት ሰልጠናን ነበር 6 ወር በዛ ስጠራ ሰፈር ውስጥም እንደዚህ ምናምን ሰራለሁ። ይሄን ነገር ያጅልኝ የእውነቴን ነው የምነግርሽ። ራሴን ለማጋነን ምናምንም አይደለም። ለሼፍ ፍስሐ ሁኔታችሁን እያየሁኝ እንደዚህ አይነት ስራ የሚሰሩ አይመስልም ፍስሐ እያልኩት ነበር። ራስ ተናገሪ ግርም አለኝ። ለምን ሰው ያው እኛ ስራው ላይ ስንኖር ካያያዙ ምናምን የሚያስታውቅ ነገር አለና እነሱ በቃ ድግስ ምናምን የሚሰሩ ይመስለኛል አልኩት። አንቺ ማብረሽ ያስተላልሽ እንደነ እሷ ብዙ ጊዜ እንተናተለም። እሺ እናንተስ በምን ስራ ላይ ነው ያላችሁት? ፋርማሲስት? ፋርማሲ ነው። አካውንታንት አርፌቶ ገርሽ ነው? እሱ አካውንታንት ነኝ። አንቺ እኔ አልወጋም። መርፌ ስለማልወድ ነው። አካውንታንት ነሽ አንቺ? ሁላችሁም በዚህ ምግብ ሙያ ላይ ብዙ ትምህርት አልተማራችሁም ማለት ነው? አይ እኔ 6 ወር ሰልጠኛለሁ በብች ጎበና ስልጠና እንጂ በአበበች ጎበና እንጂ በኖርማል በትምህርት ቤት ደረጃ አልተማርኩም። እኔ ሰው ሀገር ሰርቼበታለሁ። ሰው ሀገር ሳልማ ቪዛ ምናምን በደንብ ነው የሚሰራው። ግን እኔ ይኸውልሽ አባይ ቲቪ ምን መሰለሽ፣ አባይ ቲቪ እና ሼፍ ዚማጀት ሲነሳ ምን ይዞ ነው የተነሳው? ቀቤት ያሉትን ሰዎች ከዚህ ሙያ ውጭ የሆኑትን ማውጣት ነውና የት ነው ሰፈርሽ አካባቢ? እኔ ፓስተር ዝቅ ብሎ ፓስተር አካባቢ ያላችሁ የተለያዩ ዝግጅት ሲኖራችሁ አይደል ማስተራት ስትፈልጉ ማን ነው ስምሽ? ሰላማዊ ታደሰ። ስልክሽስ? ወደዛ ዞርሽ። እድል ስለተሰጠኝ አመሰግናለሁ። እኔ ሰላማዊ ታደሰ ሞላ እባላለሁ። አንዳንድ ዝግጅቶችን ስታዘጋጁ የሙስሊምም ቢሆን ሳምቡሳ፣ ጥብሳ ጥብሶች እንደ ካሜራ ያሉ ነገሮችን እሰራለሁ። ወጣወጥ ነገሮች ደግሞ የድግስ ኖርማል ስጋም የከብትም ቢሆን የበግም እሰራለሁኝ። ስልኬ ልስጣችሁ፣ ደውሉልኝ። ሌላ ጉዳይ እንዳይደውሉ በዛው እሺ፣ አንዳንዴ እየደወሉ እንዳያስቸግሩ 0921 34 83 43 ደግሜ እናገራለሁ ያለችው ምግብ ለማዘዝ እንጂ ሌላ ጎንዮሽ ነገር ምናምን
እናስተናግድ። አዎ ጥንቃቄ እያደረጋችሁ ለምግብ ማዘዝ ግን ደውሉላት። ስላደረግነው ቆይታ በጣም ደስ ብሎኛል። ደስ የሚል እያዝናናም እያዘንም አብረን አሳልፈናል አይደል? አዎ በጣም ደስ ይላል። አሁን እዛ ልሄድ ነው፣ ይዤ ልመጣ ነው። ችግር የለም። በሰላም ተመለስ። አሜን። በሰላም ቆዩ። ዳኞቹ ሼፎቹ ውጤቱን ጽፈው ደምረው ቀንሰው ነግረውኛል። መንገር እንዴት ይጨንቃል መሰላችሁ? በዚህ ቦታ ብትሆን አይጨንቅም? አንድ ግሩፕን ወደ ቤት መሸኘት፣ አንድ ግሩፕን ማስቀረት። በዛሬው በሼፍ ዚማጀት የምግብ ዝግጅት በአባይ ቲቪ በተደረገው የምግብ ዝግጅት ውድድር ወደ ተከታዩ ዙር ያለፈው ማን ነው? እንደ አብሮ አደግናቸው ወይስ ያቶ ወንድሙ ዘር? ውጤቱን ይዤ መጥቻለሁ። ዳኞቹ ለአንዳችሁ 79.66 ለአንዳችሁ 85 ሰጥተዋል። ተቀራራቢ ሆነ ደስ የሚል አስተያየት ሰምተናል ከጥቃቅን ነገሮች በስተቀር። 79.66 ያገኘ ማን ይመስላችኋል? እናንተስ ማን ይመስላችኋል? እነሱ ስንት ያገኘ? በደንብ ጮክ በሉ። አይ ጀመራችሁ ነበር። እሺ 85 ያገኘስ ማን ይመስላችኋል? እንጃ በምን እናውቃለን? ዳኛ እያለ ግምት ነው እሱ። ዳኞቹማ ተናግረዋል። 85 ነጥብ ለአንዳችሁ ደግሞ 79.66 ሰጥተዋል። 85 የተሰጠው ወደ ተከታዩ ዙር የሚያልፈው ነው። እነ አብሮ አደግ 85 ነጥብ ባለማምጣት አላለፉም። 85 በማምጣት የአቶ ወንድሙ ዘሮች ወደ ተከታዩ ዙር አልፈዋል። ለኔ ጀግኖች ናቸው። ቀደም ስልክ ቁጥሯን ስትናገር ከልባችን እኛ እንደ ባለሙያ ያየነው ነገር ስላለ ፓስተር አካባቢ ያላችሁ ሌሎችም እየደወላችሁ ቅድም ባላችሁ ቁጥር እናንተ ምን አደከማችሁ ቁሌት ምን እያላችሁ እሷ አለችላችሁ አይደል? አሰሯት። ግን ዛሬ 79.66 አምታችሁ ወደ ተከታዩ ዙር አላለፋችሁም። ፍፄም አሳዝኖኛል። ምን ተሰማችሁ? ችግር የለውም። ያው እኮ አንድ ትምህርት ለመውሰድ ነው። ሁለተኛ ነገር ደግሞ ይሄንን ግምገማውን ለማወቅ ለመስማት ነው። የኛንም ብቻ ሳይሆን አይደለም የነሱን አሁን የሰሩትን ከነሱ ቴስቱን የተሰጣቸውን አስተያየት ሰምቼዋለሁ። በእንደዚህ አይነት መልኩ ቁርንፉድ እንዴት እንደሚደረግ ምናምን ስላልሰማ ይሄን አስተያየት ደግሞ በዚህ መልኩ ማግኘት ራሱ ቀላል አይደለም። ስለዚህ ለኔ ደስ ብሎኛል። ደስ ብሎኛል በመምጣቴ። አለማለፌ እኔ ምንም አልተሰማኝም። ምክንያቱም መሰራዋለሁ ሰዓቱንም ምንም ሌላ ጊዜ ስለምሰራ በደንብ ያስታውቃል። አንቺም ጀግና ነሽ ስለምሰራ። አረብ ሀገር ያሉ ጓደኞች ሰላም ማለት የምትፈልጋሉ? የቀሩ አሉ እዛ? ወይ ብዙ ናቸው አሉ። ሀቢብቲ ምናምን በያቸው ይታያል እኮ እዛ ይታያል። ብዙ ናቸው። ከሌ አይደለም ያሉ ግን እንጃ ያሉ እንዴ እነ መሲ ጓደኞቼ እወዳቸዋለሁ። ኑሩልኝ ባላችሁበት። እመቤቴ ትጠብቃችሁ። ለሀገራችሁ ታብተው ይመላለሳሉ ስለሚመጡ። እሺ 85 አግኝተን እናልፋለን ብላችሁ ነበር። ምን ተሰማችሁ? እስቲ ከውድድሩ ከውጤቱ ምን ተሰማችሁ? እኔ አልጠበቅኩም እውነት ለመናገር እንዳልኩት ድንገት ነው የመጣሁት እና እነሱን ነው እንደውም በጣም የጠበቅኩት። በጣም ደስ ብሎኛል። እንደውም አክስቴ ምን እያለችኝ ነበር? አሳድገናችሁ ተሸንፋችሁ ትናንት ወየውላችሁ እያለችን ነበር። ያው እንኳን ደስ አለሽ ሮሚ።
ኦኬ ቴክኒካሊ ነው አይደል እነሱ ያሸነፉት? ቴክኒካሊ ነው እንጂ ብዙ የተራረቀ ነገር ተፈጥሮ አይደለም። ወደሚቀጥለው ዙር ስላለፋችሁ በጣም ተዘጋጅታችሁ መምጣት መጨረሻ ላይ እንጆሩ ላይ እና ማሩ ላይ የወሰዳችሁት አክሽንና የነሱ ዳቦ እንደዛው ነው ስለቀረበ እንጂ እነሱ እንደውም ኤክስትራ ማይል ሄደው ሩዝ ሰርተዋል ምናምን። ከዛ የጣም ጉዳይ ሁላችሁም የምትመጡ ሰዎች የተሰጠው ነገር እዚህ ጋር አብስሎ መምሳት ዛሬም ለአንድ ሰው ብናሳየው ይሰራል። ግን ይሄ ሁላ ቅመም አለ አይደል? ቅመሞች ከጀርባ ከ10 አይነት በላይ ቅመሞች አሉ። እነሱን መጨማመር ዛሬ እኮ እንደዛ ሆኖ ቢሆን እዚህ ጋር ያለው ነገር ዳቦ ከጎን ባታቀርቡ በቃ። እና እንደገና ደግሞ የፈረንጅ ቃሪያ ረሳችሁ። ፈረንጅ ጥላቻ አለባችሁ እንዴ? የለብንም። እና ምን ባበሻ ቀየራችሁት? የፈረንጅ የመጨረሻ ላይ ያው ሰዓት እየደረሰ ሲመጣ የመደናገር ነው እንጂ አቅርበዋለች እኮ አቅርበነዋል። ግን መጨረሻ ላይ ተደናገር። ማቅረቡንማ የፈረንጁን ያን ያቀርበንላችሁ እኮ። የተወደዳችሁ ውድ አባይ ቲቪና የሼፍ ዚማጀት ቤተሰቦች ውድድራችን በዚህ መልኩ ደስ በሚል መልኩ እያስተማረ ያዝናና በዚህ መልኩ አልቋል። ይሄን ውድድር ከአባይ ቲቪ በተጨማሪ መከታተል የምትፈልጉ በሼፍ ዚማጀት የዩቲዩብ ቻናል መከታተል ትችላላችሁ። እንዲሁም በዚህ ውድድር ላይ መወዳደር የምትፈልጉ በ9355 ሲዜድን እያስቀደማችሁ ኑና ሙሉ የቤት ዕቃ ተሸልማችሁ ተመራችሁ ተደስታችሁ ትሄዳላችሁ። እስከ ሳምንት መልካም ሳምንት። ሼፍ ዚ ነኝ። ወዳችኋለሁ። ኑ ጣም እንፍጠር። ጤና ይስጥልኝ። በመጀመሪያ መጥበሻችንን አግለን ትንሽ ዘይትና ማር አድርገን ዱባውን እናበስላለን። በመቀጠል ሌላ ድስት ጥደን ዘይት ጨምረን ቀይ ሽንኩርት፣ ነጭ ሽንኩርት እና ሰለሪ አንድ ላይ እናበስላለን። ከዛም ቅድም ያበሰልነውን ዱባ አንድ ላይ ጨምረን እናበስለዋለን። ከዛም ውሃ፣ ትንሽ ካሮት፣ ቀይ ሽንኩርት፣ ነጭ ሽንኩርት፣ ቅርንፉድና ጨው አድርገን መረቅ እንሰራለን። በመረቁ ዱባውን እናበስላለን። ያበሰልነው እንፈጨዋለን። ሚትቦላችንን ለመስራት የተፈጨ ስጋ፣ ነጭ ሽንኩርት፣ ቀይ ሽንኩርት፣ በደቃቁ የተከተፈ የፈረንጅ ቃሪያ፣ ጨው፣ ቁንዶ በርበሬ፣ የተፈጨ ዳቦ አንድ ላይ በደንብ መቀላቀል። ከዚያም በትናንሹ በክብ መጠቅለል። ሚትቦሉንም መጥበስ። ማርና እንጆሪውን በሌላ መጥበሻ ሞቅ እናደርገዋለን። ከዚያም ዳመጥ እናደርግና በመጨረሻም ሚትቦሉን የሰራነው ሾርባ ላይ እናደርጋለን። ያዘጋጀነውን ማርና እንጆሪ ሾርባ ላይ ፈሰስ እናደርገዋለን። በዛሬው ግብአት እንዲህ መስራት ይቻላል። እንወዳቸዋለን።